አዋጅ አለኝ። አዋጅ አዋጅ አዋጅ! ኢየሱስ ያድናል። ኢየሱስ ያድናል። መዳን በሌላ በማንም የለም። መዳን በኢየሱስ ነው። የዘላለም ሕይወት ያለው በኢየሱስ ነው። ኢየሱስ ያድናል። ገንዘብ አያድንም። ሀብት አያድንም። እውቅና አያድንም። እውቀት አያድንም። ወገኖቼ አያድንም። የሚያድን ኢየሱስ ነው። ንስሐ ግቡ፣ ተመለሱ፣ ወደ ኢየሱስ ኑ። የመጨረሻው ዘመን ላይ ነው ያለ ነው። የመጨረሻው ዘመን ላይ ነው ያለ ነው ወገኖቼ። ሞት አለ። ጌታ ኢየሱስ ሊመጣ በደጅ ነው። ንስሐ ግቡ፣ ንስሐ ግቡ። መዳን በኢየሱስ ነው። የእግዚአብሔር ቃል እንዲህ ይላል። ራሱ ኢየሱስ ነው የተናገረው። ደቀ መዛሙርቶቹ ሲናገር ምን አለ? እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። የሕይወት እንጀራ ኢየሱስ ነው። ኢየሱስ ጌታ ነው። ለዘላለም የሚያድን እሱ ነው። ወደ አብ መግቢያው በር እሱ ነው። መንግስተ ሰማያት መግቢያው በር እሱ ነው። ያለ ኢየሱስ መንግስተ ሰማያት መግባት አንችልም ወገኖቼ። መንግስተ ሰማያት በኢየሱስ ነው። በኢየሱስ ያመነ የዘላለም ሕይወት አለው። የሕይወት እንጀራ ኢየሱስ ነው። ኢየሱስን ተቀበሉ፣ ንስሐ ግቡ። የመጨረሻው ዘመን ላይ ነው ያለ ነው። በቃ የፍርድ ጊዜ ነው። አሁን ኢየሱስ ሊመጣ ነው፣ ሊፈርድ ነው ወገኖች። እንዲሁ እንደቀለድን አንቀጥልም። እንደቀለድን አንቀጥልም። እውቅና ፌመስ መሆን ይሄ የዘላለም ሕይወትን አያስገኝም። ሀብት የዘላለም ሕይወትን አያስገኝም። እውቀት የዘላለም ሕይወትን አያስገኝም። ገንዘብ ነፍስን ማዳን አይችልም ወገኖቼ። ይቺ እስትንፋሳችን እንኳን በእግዚአብሔር ምሕረት ነው። ተዉ፣ ከአመፅ ተመለሱ። ተዉ፣ ከኃጢአት ተመለሱ። አቁሙ፣ ኃጢአትን አቁሙ፣ አመፅን አቁሙ። እውነት እግዚአብሔር በጣም አዝኗል ወገኖቼ። አሁን መቆማችሁን አትዩ። ተመለሱ፣ ከኃጢአት ተመለሱ፣ ከክፋት ተመለሱ። ኢየሱስ ያድናል። የዘላለም ሕይወትን ለማግኘት ኢየሱስን ተቀበሉ። ከኢየሱስ ውጭ አዳኝ የለም። ረፍት ኢየሱስ ነው። ሰላም ኢየሱስ ነው። ራሱ አለ እኔ የሕይወት እንጀራ ነኝ አለ። የሕይወት እንጀራ እኔ ነኝ አለ ኢየሱስ። መዳን በኢየሱስ ነው። እሱ የሕይወት እንጀራ ነው። የመኖራችን ትርጉም ነው ወገኖቼ። ወጣቶች የስትንፋሳችሁ ትርጉም የኢየሱስ ምሕረት ነው። መቆማችሁ የኢየሱስ ምሕረት ነው። ኢየሱስ ሲባል ለምን ትበሳጫላችሁ? ኢየሱስ እኮ የዘላለም ንጉሥ እኮ ነው። ኢየሱስ ሲባል ለምንድን ነው የምትበሳጩት? ኢየሱስ ሲባል ለምንድን ነው እንደሆነ ነገር የሚያረጋችሁ? ይሄ ጤንነት አይደለም እኮ እንዴ! ኢየሱስ እኮ እንዴ! መኖራችሁ ራሱ እስትንፋሳችሁ እኮ በኢየሱስ ነው። የኢየሱስ ምሕረት እኮ ነው። አሁን እንኳን ቆማችሁ እንደፈለጋችሁ የምትሆኑበት፣ እንደፈለግን የምንሆነው በኢየሱስ ምሕረት እኮ ነው። እንደፈለጋችሁ የምትሆኑት በራሳችሁ እውቀት ነው እንዴ? ይቺ እስትንፋሳችሁ እኮ ዝግት ካለች በቃ እስትንፋስን የሰጠ ማን ነው? ኢቭን ጎርሰህ እኮ ወንድሜ አላምጠህ ለመዋጥ እኮ የእግዚአብሔር ምሕረት ነው። አላምጦ ለመዋጥ ራሱ የእግዚአብሔር ምሕረት እኮ ነው። ምሕረቱ በስቶልህ ነው ጎርሰህ እንኳን የምትውጠው፣ ተኝተህ የምትነሳው በእግዚአብሔር ምሕረት ነው። እንዴት ነው በእግዚአብሔር ላይ የምታላግጡት እናንተ? በእግዚአብሔር ላይ ለምን ታላግጣላችሁ? በእግዚአብሔር ላይ ለምንድን ነው የምታሾፉት? እግዚአብሔር አይዘበትበትም። ወገኖቼ ንስሐ ግቡ፣ ተመለሱ። እግዚአብሔር የምህረት አምላክ ነው። የእንደገና አምላክ ነው። ምህረት ያደርግላችኋል። ንስሐ ግቡ፣ ተመለሱ። ከአመፅ ተመለሱ፣ ከክፋት ተመለሱ። የሰውን ነፍስ አታጥፉ። ለገንዘብ ብላችሁ የሰውን ነፍስ አታጥፉ። ይህን ድምፅ የምትሰሙ በሆስፒታል ቢሆን በየትኛውም ቦታ እውቀት ኖሯችሁ፣ እውቀትን የሰጠ እግዚአብሔር ነው። ግን እውቀታችሁን ተጠቅማችሁ ለገንዘብ ብላችሁ ነፍስ አታጥፉ። የእግዚአብሔር ቃል እንዲህ ይላል፣ ወንድሙን የሚጠላ ነፍሰ ገዳይ ነው፣ ይሄ መንግስተ ሰማያት አይወርስም ይላል። የሚጠላ የገደልከው አንተስ? ለገንዘብ ብላችሁ የሰውን ነፍስ እያጠፋችሁ ነው። ለገንዘብ ብላችሁ በእውቀታችሁ ሆስፒታል ስትገቡ
ተምራችሁ ስትጨርሱ እኮ ቃል ኪዳን አላችሁ። ቃል ኪዳን ገብታችሁ ነው አይደለም እንዴ? ቃል ኪዳን ገብታችሁ እኮ ነው እጃችሁን አንስታችሁ ቃል ገብታችኋል። እና ለምንድን ነው የሰውን ነፍስ የምታጠፉት? ለገንዘብ ብላችሁ ለምንድን ነው ሰውን የምትገሉት? ወንድሙን የሚጠላ ነፍሰ ገዳይ ነው ካለ እግዚአብሔር ቃል የምትገለው አንተስ? ተው በቃ ተመለሱ። አሁን ንስሐ ግቡ እባካችሁ። ከወንጀል ተመለሱ። ሰውን ከማጥፋት ተመለሱ። ከዘረኝነት ተመለሱ። ይሄ ዘረኝነት ካንሰር ነው፣ ካንሰር ነው ዘረኝነት። ተመለሱ፣ ተመለሱ። ኢየሱስ ያድናል። ኢየሱስ ያድናል። ወንድሜ ካለህበት መንገድ ተመለስ። እህቴ ካለሽበት መንገድ ተመለሽ። ካለሽበት ጎዳና ተመለሽ። ከኃጢአት ንቁ። ከኃጢአት ጎዳና ተመለሱ። እጃችሁን አንጹ። እጃችሁ በደም ቆሽሿል። ኢሳይያስ 59 ላይ እንዲህ ይላል እግዚአብሔር ቃል፣ ዓይኔ ከማየት ያልበየነችም አለ፣ ጆሮዬም ከመስማት አልደነቆረም አለ፣ ግን እጃችሁ በደም ተጨማልቋል አለ። እግዚአብሔር ያድናል። ንስሐ ግቡ። እጃችሁ በደም ተጨማልቋል፣ በኃጢአት ተጨማልቋል። ወገኖቼ ተመለሱ። የመጨረሻው ዘመን ላይ ነው ያለነው። ተመለሱ። ኢየሱስ ያድናል። መዳን በኢየሱስ እና በኢየሱስ ብቻ ነው። ከኢየሱስ ውጭ ማን የተሰቀለው? ማን ነው እርቃኑን መስቀል ላይ የተሰቀለው? ማን የሞተልህ? ማን የሞተልን? ኢየሱስ እኮ ነው። ከኢየሱስ ውጭ ማን ነው የሞተልን? ማን የተሰቀለው? ስለ አንተ ስለ እኔ የተሰቀለው ኢየሱስ ነው። ስለ እናንተ ስለ እኔ የተሰቀለው ኢየሱስ ነው። የሚያድነው ደግሞ እሱ ነው። ለፍርድ አሁን ደግሞ ይመጣል። በደጅ ነው። ኢየሱስ ይመጣል ሊፈርድ። በደጅ ነው። ተው ተመለሱ እላለሁ እኔ እህታችሁ። ተመለሱ፣ ተመለሱ። ከኃጢአት ተመለሱ፣ ከአመፅ ተመለሱ። ተው፣ ክፋትን አቁሙ። እግዚአብሔርን ፈልጉ። የዘላለም ሕይወት ኢየሱስ ነው። ኢየሱስን ተቀበሉ። ኢየሱስ አያሳፍርም። እውነተኛ ወዳጅ ነው። እውነተኛ ፍቅር ነው። ፍቅር ነው ኢየሱስ። ፍቅር እኮ ነው። ፍቅር ስለሆነ እኮ ነው እርቃኑን በመስቀል ላይ ሞተው ለእኔና ለአንተ። አንተ ቆመ የመሄድህ የስኬትህ ምክንያት ምህረቱ ነው። ጎበዝ ስለሆንክ አይደለም፣ አዋቂ ስለሆንክ አይደለም፣ መናገር ስለቻልክ አይደለም። ግን የእግዚአብሔር ምህረት አቁሟል። አሁንም ኢየሱስ ያድናል። ኢየሱስ ተመልሶ ይመጣል።